ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? ሀሎ ዳኒ አልሐምዱሊላህ። እናንተ ጋር እንዴት ነበረ? ውሎ እንዴት ነው? ቆይታ እንዴት ነው? ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። ሰሞኑን ደግሞ ማሻአላ ቃል ተስማምቶኛል። ላይክ እያርጋችሁ ሼር እያርጋችሁ አበረታቱኝ ማለት ነው። እና ዛሬ ደግሞ የመጣሁት ለቅናት ላወራ ነው መጣሁት ማለት ነው። ቅናት መጥፎ በሽታ ነው ጋይስ፣ አትቅኑ። ስትቀኑ ደግሞ በልክ አርጉት። እውነቴን በተለይ ደግሞ ባለትዳር ከሆናችሁ ማለት ነው። እና በወንድም ሆነ በሴት ቅናት ከልክ ያለፈ ቅናት በሽታ ነው። ምንም ትርጉም የለውም። ስላፈቀርኩ ነው የምቀናው፣ ስለምወድሽ ነው የምቀናው። ኖ ኖ ኖ፣ የሚወደውን ሰው ከልክ ያለፈ ቅናት አይቀናም። ሴትም ልጅ ከሆነች የምትወደውን ሰው ከልክ ያለፈ ቅናት አትቀናም። ከልክ ያለፈ ቅናት ደግሞ ለህይወት ጸር ነው፣ አስፈላጊ አይደለም። ስለዚህ ስትቀኑ በልክ ቅኑ፣ አትቅኑ። እንዲሁ ዝም ብላችሁ በቃ ምሳሌ ባልሽ የሆነ ስልክ እያወራ እንደዚህ ቢዚ ሊውለሽ ቢዚ ካለሽ፣ ሚስትህ ስታወራ ሊውለህ ቢዚ ካላት ምሳሌ ማለት ነው። በቃ ለምን ያን ስልክ ዘግተሽ ለምን ከኔ ጋር አልደወልሽ? ለምን ነው ያልደወልሽው? ለምን ምናምን አትበሉ እንዴ። ማንም ሰው ጋር ማውራት የለብሽም ምናምን ከኔ ውጭ ሐራም ነው ምናምን ልትሉ ትችላላችሁ። ኖ ኖ ኖ፣ ሐራምና ሐላሉን ለይታ እሷ ራሷ ታውቃለች። ቀጥል ደግሞ ልትጠብቃት ትችላለህ። ግን የምታወራው ሰው ሊወስን ይገባል ማለት እናቷን ብታወራ ሐራም ነው ልትላት ነው እናትን ማውራት። ምሳሌ አባቷን ስታወራ ወንድ ልጅ ድምፅ ከሰማህ ምሳሌ ሐራም ነው አባትሽ ያታወራ ትላለህ። ከኔ ውጭ ሰው ማውራት ሐራም ነው ትላላችሁ አንዳንድ ወንዶች ማለት ነው። ኖ ሐራም የሚሆንበት መንገድ ሌላ። እናቴን ስላወራ ሐራም አይሆንብህም ወይም ሐራም ሊሆንብኝ ነው። ኖ ወንድሞች አላት 3-4 ወንድሞችን ይኖራታል፣ እህቶችን ሊኖራት ይገባል። ያኔ አላት እንግዲህ እያንዳንዳቸው ጋር ግሩፕ አስረው ካላወሩ በስተቀር እያንዳንዳቸው ተለወኑ ሊያወሩ ይችላሉ። በዛ ሰዓት በሚያወሩበት ሰዓት እስከ 30 ደቂቃ እስከ 40 ደቂቃ እስከ 1 ሰዓት ድረስ የሚያወሩ ሰው ይቻላል። በተለይ እናት ደግሞ ተወርታ ተጠገበ ሰዓቱ የሚወራበት ሰዓት ላይራዘም ይችላል። አንተ በዛ ሰዓት ማንን ነው እስካሁን ድረስ እያወራሽ ምናምን ብለህ በቅናት መንጨርጨር የለብህም። ያልታሰበ ነገርም ማውራት የለብህም ማለት ነው። ይሄ ለባለ ትዳሮች ነው ማለት ነው። እና ብዙ ጊዜ ወንድ ልጅ ከሴት ልጅ ፈጣን ነው ይባላል። ማለት እኛ አሁን የሆነ ነገር እንታገሳለን፣ የሆነ በቃ ነገር እንታገሳለን የተወሰነ እነሱ ግን ስሜታቸው በቃ የሆነ ሀይ ነገር የሆነ የሚታገስ ነገር የላቸውም። ዝም ስትልህ እኮ ንቀት ነው ትላለህ። ዝም ስትልህ እኮ አበዛቸው፣ ጠገበች ነው የምትሉት። እና እንዲህ አይነቱ ባህሪ ጥሩ አይደለም ማለት። አንቺም ደግሞ ስትደውይ ቢዚ ካለሽ አውርቶ ሲጨርስ ደውልሻል። በትዕግስት መጠበቅ። የሆነ ደሩሪ ነገር አስቸኳይ ነገር ከሆነ ደግሞ ሪካርድ ማድረግ ወይ ቴክስት መጻፍ። በቃ ይወሽ ቢዚ ብሎሻል አልመልስ ካለ ቴክስት መጻፍ ከላይ እሱ እያወራ ይገባለታል። ቴክስቱ ሄዱ ይልስልሻል አስቸኳይ ነገር ከሆነ። ምክንያቱም እናቱን ሊያወራ ይችላል፣ ወንድሙን ሊያወራ ይችላል፣ አባቱን ሊያወራ ይችላል። ልክ እንዲያንቺ ማለት ነው። እህቶቹን ሊያወራ ይችላል ምናምን ብለሽ አስቢ። ስታስቡ ደግሞ አንድ ነገር ስታስቡ ዝም ብላችሁ በመጥፎ ነገር ብቻ ማሰብ የለባችሁ። ከኔ ውጭ ሌላ ሴት እያወራ ነው ብለሽ መገመት የለብሽ፣ ማሰብ የለብሽ። ወንጀል ማተብ ከኔ ውጭ ሌላ ሴት ማነው ሌላ ወንድ እያወራች ነው ብለህ አንተ ራሱ መገመት የለብሽ፣ ማሰብ የለብሽ። ስታስቡ ኸይረ ማስበቅ በራሳችሁ ውስጥ በጤናችሁ ውስጥ ማለት። ምክንያቱም እንደዛ ካልሆነ ከባድ ነው፣ ተዘርዝሮ በቃ አያልቅም። እና መልካም ነገር መመኘት፣ መልካም ነገር ማሰብ ራስን ነው እንጂ የሚጠቅመው ማንንም አይጎዳም። ማንንም ደግሞ አይጠቅምም ለእናንተ እንጂ ለእነሱ አይጠቅማቸውም። የሆነ ነገር የሆነ ሰው እንኳን ካልመለሰ
ጠግቦ ነው ያልመለሰው ማለት የለብሽም። አይ ወይ ተኝቶ ይሆናል ወይ አላየው ይሆናል ወይ እየሰገደ ይሆናል ወይ ደግሞ በቃ ቻርጀር ያርጎት ይሆናል ወይ ሳይለንት አርጎት ሊሆን ይችላል። ወዘተ እንደዛ ብለሽ ወይ ሱቆት ውጭ ለወጥቶ ይሆናል ወይ ሰው ጋር ጓደኞቹ ጋር ቁጭ ብሎ ይሆናል ለማውራት፣ ቤተሰብ ጋር ቁጭ ብሎ ይሆናል ለማውራት። የኔ ስልክ በቃ ያላነሳው እንደዚህ አይነት ሆኖ ምናምን ብለሽ ማሰብ ያለብሽ በኃይለ ነገር ማለት ነው። አንተም ደግሞ ደውለህ ሚስት ስልክ ካልመለሰኝ በጥሩ ነገር ማሰብ ነው፣ በመልካሙ ነገር። ወይ ቢዚ ሆና ነው፣ ስራ ላይ ሆና ነው፣ ወይ የሰገደች ነው፣ ወይ ደግሞ በቃ ሳይለንት ነው ሰው ካላየችው ምናምን ብለህ በጥሩ ነገር መተሳሰብ የለባችሁ። ካልሆነ እሷ ማን ስለሆነች ነው እሱ ማን ስለሆነ ነው ጠግባ የለ ጠግቦ የለ የኔን ስልክ እኮ አይመልስም። አጋጣሚ ደግሞ አንቺ ደውለሽ ሳያየው ሲቀር ሌላ ስልክ ሲደውል አይቶት አንስቶ እያወራ ደግመሽ ስትደውይ ቢዚ ብሎሽ ሊሆን ይችላል። የዚህ አይነት አጋጣሚ ካለ ደግሞ እኛ ሴቶች ያው የሆነ ኦቨር ነገር ስለሆነ ቶሎ እንትን አይለንም እና ትዕግስት ታደርጊ ይችላል። አሁን እኔ ምሳሌ እዚህ ጋር ቪዲዮ እየቀረጽኩ ነው። በዚህኛው ስልክ ቢደወልልኝ ስልክ ማለት ነው ቢደወልልኝ ስልክ አላወራም አንስቼ። ለምን አሁን ቅድሚያ ቦታ እየሰጠሁ ያለው እሱ ነው። ቪዲዮ እየቀረጽኩ ነው። ቪዲዮ እየቀረጽኩ ስልክ አላወራም አንስቼ ሀሳቤን ከጨረስኩ በኋላ ከዘጋሁ በኋላ ቪዲዮውን አንስቼ ደውላለሁ። ወይ ያነሳለሁ ከተደወለ አጋጣሚ ወይ ደግሞ ለደወለልኝ ሰው ደውላለሁ። የሆነ ደግሞ አስቸኳይ ነገር ከሆነ ወይ ቴክስት ከሆነ ወይ ሪከርድ ከሆነ አስቸኳይ በቃ መለስ ቀለስ እያሉ የሚደውል ከሆነ አስቸኳይ ነገር ነው ብዬ ስለምጠራጠር ቪዲዮውን ኦፍ አረጎና አንስቻዎች ድጋሚ ወደ ቪዲዮ ይመጣሉ። እንደዛ ነው። ግን ማንኛውም ሰው ስለደወለ ብቻ እንትን ቪዲዮ አልቀርጽም ነው አላቋረጥም የሚጀምሩን ነገር እና ትዕግስት ጥሩ ነው። ቅናት በቃ ምንም አይጠቅማችሁም። ቅናት ይዞ ገዴ ነው የሚለቃችሁ። ሴትም በይው የወንድም ቅናት ሆነ ሴትም ቅናት ምንም ጥቅም የለውም። በቃ ሰውን ከሰውነት ውጭ ያወጣል። የሆነ በሽታ ነው የሚተክለው። ጨጓራ በሽታ ያመጣል። የአንጀት ቁስለት ምናምን በጣም ውስጥሽን ሰላምሽን ስታርጉ ሰላምሽን እንዲፍስ አርጉ። በቃ ውጭሽን ነው ጥብስብስ የሚያደርገው። ቅናት ጥሩ አይደለም ነው። አትቀናኑ፣ በጣም አትቀናኑ። እኔ እኮ ካልቀና የወደደኝ አይመስለኝም፣ እኔ እኮ ካልቀናች ወደደችኝ አትመስለኝም ማለት የለባችሁ። አይን ያወጣ ቅናት መቀናናት የለባችሁ። ይሄ ኖርማሉ ቅናት ያለ ለክፉ አይሰጥም። ለክፉ የሚሰጠው ቅናት ምንድን ታውቃላችሁ? ልክ እንደዘረዘርኩላችሁ እዛ ላይ ከውጭ ወደ ውጭ ሲወጡ ከውጭ በቃ ወይ ቆይቶ ሊመጣ ይችላል በዓል፣ ወይ አምሽቶ ሊመጣ ይችላል፣ ወይ ደግሞ ስልክ ደውለሽ እንደነገርኩሽ ሊያነሳ ይችላልና ቆይቶ ይመጣ። ወይ ቆይተህ ከማን ጋር ምን እየሰራህ ምን እያደረግህ ለምሱ ቪዲዮ እያላንስ ጭቅጭቅ ታያለሽ። ከዛው በቃ አንተም ደግሞ እሷ ወጡ ቆይታ ስትመጣ እንግዲህ ደውዬ ለምን አላነሳሽ? ከማን ጋር ቆይተሽ ነው? ወይ ታምሽተሽ ምን እየሰራሽ ለምን ይሄን በቃ እንደዚህ የምትሉት ነገር ይሄ ፍቅርን ይገድላል። ያ ሰው ከእናንተ ጋር ያላችሁን ቀረቤታ በቃ እየቀነሳችሁለት የምትመጡት። እናንተም በሙሉ ልቡ እያመነ ከሆነ አምኗችሁ ከሆነ በቃ እየቀነሰ ልክ በተጨቃጨቃችሁ ቁጥር ሸይጣኑ እየገባ በቃ ፍቅሯችሁ እየቀነሰ የሚወጣው እና ከልክ ያለፈ ጭቅጭቅ ከልክ ያለፈ ቅናት ለማንም አይጠቅም። ራሳችሁን ነው የምትጎዱት፣ ራሳችሁን ነው ዝቅ እንዳደረጉት እና አትቀናኑ። በጣም ከልክ ያለፈ ቅናት አትቀናኑ እላችኋለሁ። እና ውዶች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቀኑን ጁምዓ ነው። መልካም ጁምዓ ይሁንላችሁ። ላይክ ሼር እያደረጋችሁ አበረታቱኝ ማለት ነው። ቢያንስ 3000 እንኳን ይግባ 2000 ምናምን ነው ማለት ነው።
እና ሰብስክራይብ አድርጉኝ በትህትና አይምር እና መልካም ቀን ይሁንላችሁ። ዱዓ አድርጉ። ሰሉ አለ ነብይ ሰለላሁ ዐለይሂ ወሰለም ሰላዋት አውርዱ። በቀጣይ ቪዲዮ እንገናኛለን ኢንሻአላህ። ባይ ባይ። እንደተለመደው